ሮዛ አሁንም ሌላ ችግር ተፈጥሯል። ችግር? የምን ችግር? ይሄ ሰውዬ ቆይ ለምንድን ነው የማይተወን? ከኛ ምንድን ነው የሚፈልገው? አሁን እንኳን እኛንን ወጥመድ ውስጥ የገባንለት። እዚህ ቤት አልፎ አልፎ እርኩስ መናፍስት ይገባሉ። መንፈስ ነው ያወራው። የኔ ወንድም አትሰማም እንዴ? ያንተን ጉዳይ ብቻ አይደለም ያዝነው፣ በጣም ብዙ አንገብጋቢ ጉዳዮችን ስንፈታ ነው የምንውለው እዚህ። አለቃ እኔ እኮ የመጣሁት አንድ ፍትህ ያጣች ነፍስ ፍትህ እንድታገኝ መረጃ ለመስጠት ነው። አባቴን መመለስ ባልችልም ልቤ ውስጥ ያለው ሀዘን ግን ጊዜ እስከሚሽርልኝ ጥቁር በጥቁር መልበሴን እንቀጥላለሁ። የምር አባትሽን ገዳዮች መበቀል የምትፈልጊ ከሆነ ጥቁር መልበስ ሳይሆን ያለብሽ ወገብሽን በደንብ አድርገሽ መታጠቅ ነው ያለብሽ። ተረጋግተን ካሰብንበት ግን የሆነ መንገድ አናጣም። ሰውየው ሙሰኛ ፖሊስ ነው። የሆነ ጥፋት ይኖርበታል። በዛ ብላክሜል ማድረግ እንችላለን። ይቅርታ ወንድሜ፣ ኢንስፔክተር ከበደ ትንሽ የሥራ ውጥረት ላይ ስለሆነ እኔ ቃልህን ልቀበልህ እችላለሁ። እባክህን ተቀበል። ይቅርታ እመለሳለሁ። ተረጋጋሽ ነው። ይቅርታ ስምን ማን ነበር ያልከኝ? ግሩም። እሺ ግሩም፣ እንደተበሳጨ ይገባኛል፣ ግን እኛንም ልትረዳን ይገባል። ምን ነግረኝ ምን ልረዳ? ምን መሰለ፣ የፖሊስ ስራ ትንሽ ወሰብሰብ ያለ ስራ ነው። የብዙ ተበዳዮችን ጉዳይ ፍርድ ቤት ለማቅረብ ስንሯሯጥ ጫናዎች ይበዛሉ እና እንዳልኩ የስራዎች መደራረብ ጫና ውስጥ ከቶኝ ነው እንጂ አንተን ለመበደል ሆን ብዬ ያደረኩት ነገር አይደለም። ሰሞኑን እደውልልህና ሰፊ ጊዜ ወስደን ቃልህን እቀበላለሁ። እሺ፣ እኔም ባልተገባ መንገድ ስላናገርኩ በጣም ይቅርታ፣ ግን ቀኑ ባይረዝም ደስ ይለኛል። ለእሱ አታስብ። የሙያ የሥነ ምግባር ፍትህን ማዘግየት አይፈቅድልኝ። ቆይ ለምን ለመረጋጋት አትሞክርም ወንድም? አልገባኝም። እምነትን መሸጥ እንደዚህ ቀላል ነገር ነው እንዴ? ስለምን እምነት መሸጥ ነው የምታወራኝ? እኔ ለሙያዬ ታማኝና ምንም የማያስፈራኝ የማያጓጓኝ ቆራጥ ፖሊስ ነኝ። እኔም ያልከውን አይነት ፖሊስ እንደሆን ካስብ ነበር፣ ግን አንተ በምትኩ የኔንም የህዝብን ማደራ በላ። በጣም ያሳፍራል። አዳምጠኝ በረከት፣ ባልተጣራ ነገር እኔ እንድትወደጅለኝ አልፈቅድልህ። እስካሁንም የወንድሜ ልጅ ስጋዬ ነህ ብዬ ነው የታገስኩ። ካሁን በኋላ ግን ትዕግስቴን ባትፈታተነኝ መልካም ነው። በጣም ጥሩ። ስጋ መሆን እምነትን ያስጠል እንደሆን እውነትን በጥቅም ትገዛ እንደሆነ አብረን እናያለን። ልጅ በረከት፣ በቃ አንተ ጋር በር ማንኳኳት የጠላትን ድንበር የመጣስ ያህል ነው አይደል? ይቅርታ ስልክ ላወራ ሄጄ እኮ ነው። ልጁ ሴት ሄደ? ተመልሼ እመጣለሁ ብሎ ወጥቷል። እንዴት? ጉዳዩ አጣዳፊ ነው ብሎ እንዴት መረጃውን ሳይሰጠን ሄደ? ቆይ ምን ተፈጥሮ ነው? ምንም ነገር አልተበጠረም አንበሳው። ተመልሼ እመጣለሁ ብሏል፣ ተመልሶ ይመጣል። እሺ በቃ ምሳ እንብላ፣ ወደ ክበብ እንሂድ። ኦ ምሳ ሰዓት ደረሰ ለካ። በል እንውጣሽ። እሺ መርማሪ ከበደ፣ ፎክረ ከሄድክ በኋላ ምን አስመለሰ? ምን ፈልገ መጣ? ሮዛ፣ እኔ ምንም ነገር አልፈልግም። ያንን ቪዲዮ አውጥፊልኝ። አይ ከበደ፣ በጣም ሞኝ ነህ። ይሄ ቪዲዮ ማለት ለኔ የህይወት ዋስትና ነው። ገባ? ምንድነው የምትፈልጊው? ቆይ የኔን ህይወት ማመሰቃቀል ምን ይጠቅምሻል?
የትኛውን ህይወትህን ነው ማመሰቃቀለው? ምን ህይወት አለህና ነው? እሺ ልለምንሽ፣ ቪዲዮቹን አጥፊ። በፍጹም አላደርገውም። ሮዛ እባክሽን ስቃዬን አታብዥብኝ። ትሰማኛለህ? ስራህን በአግባቡ ስራ። ሚስጥርህ ሚስጥር የሆነው ይቀጥላል። አይ ካልክ ግን እጣ ፋንታህም በወንድምህ ልጅ መሞት ነው የሚሆነው። እኔ ሮዛ ማንም ወንድ ደረቱን እንዲነፋብኝ የምፈቅድ ደካማ ሴት አይደለሁም። ያ የወንድምህ ልጅ እኔን እንዲተው ተስፋ አስቆርጥልኝ። ከዛ በኋላ ካንተ እኔ ምንም አልፈልግም። ወይኔ ከበደ፣ ሌላ የምትፈልገው ነገር አለ? የልጆቼ የትምህርት ቤት ክፍያ እንደደረሰ ነግሬሽ ነበር። ነግረኸኝ ነበር። ለካ ያንተ ደሞዝ ቤትህንም ለማስተዳደር አትበቃም። ቀልዱን ተይና ብር ስጪኝ። እንዳንቺ ቢደላኝ ክፉ ቀኖቼን በክፉ ሰዎች ባልገዛው ነበር። በቃ አታለቃቅስ፣ እልክልሃለሁ። ይልቅ መመጻደቁን ተውና የምሰጥህን ፍርፋሪ በሰላም የምትቀበል የሚያዋጣ ይመስለኛል። ሌላ የምትነግረኝ ነገር አለ? በረከት፣ ይሄ ወንድም ልጅ ደግሞ ምን ሆነ? የአማንን ግድያ ጉዳይ ፍንጭ ለመፈለግ እየተንቀሳቀሰ ይገኛል። እና እኔ ምን ላድርገው? ከኔ ጋር ነው እንዲህ አብሮ የሚውለው ወይንስ እሱንም እንግደለው? እኔ እንደሱ አላልኩም። በረከት የሆነ ኬስ ከያዘ አጨራረሱ በጣም ውጤታማ እንደሆነ ሁሌም ይታወቃል። ስለዚህ ከያዘው ኬዝ አስቀድመ እሱን ጨርሰውና ፋይሉን ዝጋዋ። እንዴ አንቺ ቆይ ጤነኛ ነሽ? ከመግደል ውጪ ሌላ መፍትሄ አታውቂም? ገዛኸኝን ገደልሽ። የእሱን ጉዳይ ለማጥፋት ስጣጣር አማንን እንድገለው አስደረግሽ። አሁን ደግሞ ወይ በያዝሽው ፋይል ውሳኔ ትክክል ካልሆነ ሂድና ሟቾቹን ከሞቱበት አስነሳቸዋ። ከዛ ውጪ መፍትሄ ነበረ? ንገረኝ እስቲ። በረከትንስ በምን ልታስቆመው አስበሃል? አየህ መልስ የለህም። ደግሞ ከዚህ በኋላ ፋይል ምናምን ብለህ ስታወራ እንዳልሰማ። እኔ እኮ ያልኩሽ። አንተ እኮ ምን ለመሆኑ ግን ፖሊስ ነህ? ኮሽ ባለ ቁጥር እኔ ጋር አትምጣ። ምን ማድረግ እንዳለበት እዛው ከወንድም ልጅ ተማር። በረከት በግሩም ተብዮ ከሆነ መረጃ ለማግኘት እየሞከረ ያለው ግሩምን በፍጥነት ሸኘው። ጨርሻለሁ። ሉሊት፣ ይሄን ሀዘንሽን ለምንድን ነው የማታየው? በጣም እየተጎዳሽ እኮ ነው። የአባቴን ገዳዮች ለፍርድ ሳላቀርብማ ዝም ብልም አባቴ ይቅር አይለኝም። ልክ ነሽ የኔ ቆንጆ፣ ግን እንዲህ መጎዳትሽ ልክ አይደለም። ነፍሱን ይማረውና አባትሽ በጣም ታማኝና ታዛዥ ሰው ነበር። የእሱን እውነታ አለማውጣት እንዴት ይቻላል? አዎ አባቴ ለክፎች መሸነፍን አላስተማረኝም። በቅርቡ ደግሞ የአባቴን ገዳዮች አገኛቸዋለሁ። ለመሆኑ ፖሊሶቹ ምን እያሉ ነው? እነሱ ጋር ምንም መፍትሄ አላገኘንም። ስራ በዝቶብኝ ብቻሽን ተውኩሽ። ከዚህ በኋላ ግን አግዝሻለሁ። አይዞሽ የኔ ቆንጆ። እሺ አመሰግናለሁ። ሉሊት፣ እኔ ግን የሮዛ ጉዳይ ምንም አላማረኝም። እንዳልኩሽ ማንንም ማመን ትቻለሽ? እሱን እኮ ነው የምልሽ። እስከ ዛሬ ስለ አባትሽ ሳታወራ ዛሬ ደርሶ እንዴት አጽናኝ ትሆናለች? ይኸውልሽ ብርክቲ፣ እኔ እውነቱን ስነግርሽ በጣም ግራ ገብቶኛል። በቃ እንደ ቀልድ አባቴን አጣሁታ። ህይወቴ ከሳቅ ወደ ለቅሶ፣ ከተስፋ ወደ ቁጭት ተቀየረ። ደስታዬን ተነጠቅኩ። በዚህ ስቃይ ውስጥ አንቺን ጓደኛዬን አንከራተትኩሽ። ብቻ እየሆነ ያለው ነገር ህልም እየመሰለኝ ነው። ሉሊት፣ አንቺ የጽናት ምልክት ነሽ። ሁሉም ነገር ይስተካከላል። ተነሽ እንጓዝ። ከመጣነው ይልቅ የሚቀረን ብዙ ነው። አንድ እቅድ መንደፍ አለብን። ምን አይነት እቅድ? የሮዛ መኝታ ቤት ከዚህ በፊት ስፈትሽ ድንገት ደርሳብኛለች።
ስለዚህ በሆነ መንገድ ብጥቃና ኪሩቤልን አዘናግተን መኝታ ቤቱ መፈተሽ አለብን። እሺ፣ ግን ያኔ ምንም አላገኘሽም? በስርዓት አልፈተሽኩም ነበር። እንዳልኩሽ ወዲያው ደርሳ አስቁማኛለች። እሺ፣ ግን ኪሩቤልና ብጥቃ እንዴት ነው የምናታልላቸው? አንቺ ብጥቃን ያዥልኝ፣ ኪሩቤልን ለእኔ ታይ። እሺ እንደምን ነሽ ሉሊት? ከሀዘንሽ ተጽናናሽ? እኔ ምን ሆናለሁ? የአባቴ ገዳይ አሁንም አልተገኘም አይደል? አዝናለሁ ሉሊት፣ እስካሁን ምንም ፍንጭ ልናገኝ አልቻለም። አንቺ ጋርስ ልትነግሪኝ የምትፈልጊው ነገር አለ ይሆን? ከእናንተ የተሰወረ መረጃ እንዴት እኔ ጋር ሊገኝ ይችላል? አትሳሳች ሉሊት፣ ፖሊስ ፍትህን የሚያሰፍነው ከህብረተሰቡ ተነጥሎ አይደለም። ለጊዜው ምንም የተሰወረ መረጃ እኔ ጋ የለም። ዛሬ የመጣሁት እሺ፣ ምን የምረዳሽ ነገር አለ? ባለፈው ወደ ቤትሽ ተመለሽ ብለኸኝ ነበር። አዎ፣ ታዲያ ምን አሰብሽ ነው ወይስ የተፈጠረ ነገር አለ? ምንም አልተፈጠረም። ብቻ ተው፣ መልሼ እመጣለሁ። ልሂድ። መልካም፣ በፈለግሽው ጊዜ ምንም አይነት መረጃ ልትነግሪኝ ትችላለሽ። አመሰግናለሁ። እኔ የምለው መርማሪ፣ አንድ ፖሊስ ያለ ፍርድ ቤት ማዘዣ የግለሰብን ቤት የመበርበር ስልጣን አለው እንዴ? አልገባኝም ሉሊት፣ ይሄ ወንጀል ነው። በዚህ አይነት መልኩ ቤትሽ የገባ የፖሊስ አባል አለ እንዴ? አይ እንዲሁ ለማወቅ ነው። አመሰግናለሁ። ቴንክ ዩ አያ አይደል የሰሞደድ የዝናና ያልነት እንዴት ያስቀናል እባክህ። አትቅና ብሮ፣ የኔን ዝና ተጠቅመ ፌመስ መሆን ትችላለህ። ከታዋቂ ሰው ጎን ከሆንክ ደግሞ ዝና ቶሎ ነው የሚመጣው። ያን ያህል ከባድ አይደለም። በል አሁን ቀሉን ተውና የሆነ ነገር ላመክር ነው ዛሬ። ጎሽ፣ ዛሬ ደግሞ የደረጃ እድገት ሰጠኝ። ተመስገን ነው ማለትማ ሁሌ አንተ መካሪ እኔ አዳማጭ፣ ዛሬ ደግሞ አማካሪ ሆኛለሁ። ጥሩ ለውጥ አይደል እንዴ ታዲያ? ስማ ኪሩቤል፣ ለምንድን ሉሊትን ሮዛ ስራ ቦታ ወሰድካት? ይሄን ጉዳይ እኮ 1000 ጊዜ መለስኩ። በቃ የሚፈቀድላት መሰለኝ ወሰድኳት። ችግር አለው? ምናልባት በአንተ እይታ ምንም ችግር የለው። ሮዛ ግን ያ ድርጊት እስካሁን አናዷታል። እኔ ግን የሮዛ ጉዳይ ብቻ ያሳሰባል መሰለኝ። ንገረኝ ማርቆስ፣ ሉሊትን ትወዳታለህ አይደለ? ሰውየው አትጃጃል። በሚያገባ ነገር ውስጥ ጣልቃ አትግባ፣ በኋላ ዋጋ ያስከፍላል። እሺ፣ ግን ብዙ አትቆጣ። አንቺ ግን በጣም ነው የምትገርሚኝ። ደግሞ ምን ነው የሚገርምሽ? ይችን አደገኛ ሴትዮ ተቋቁመሽ ስትኖሪ ካየሁሽ ቀን ጀምሮ ምንም ስታማረሪ አይቼሽ አላውቅም። ታዲያ ወድጄ ነው? ማን ያስገድድሻል? ሌላ ስራ ፈልገሽ እኮ መስራት ትችያለሽ። እኔ እኮ ከዚህ ግቢ ውጭ ያለውን ዓለም የማውቀው በስልኬ ብቻ ነው። ማለት ከዚህ ወጥተሽ አታውቂም? በፊት እናቴ እዚህ ቤት እየሰራች እኔን ሱቅ ይልኩኝ ነበር። እናቴ ስትሞት እኔ እሷን ስራ መስራት ጀመርኩ። እስካሁን እየተሰደብኩ፣ ባሰ ሲልም በጥፊ እየተወለወልኳለሁ። እስከ መቼ? ምናልባት ያ መከረኛ ሞት መጥቶ እኔንም እንደ እናቴ እስከሚገላገለኝ ይሆናል። አይዞሽ፣ የሆነ መፍትሄ እንፈልጋለን። ቆይ ግን ይች ሴትዮ ለምንድን ነው ኃይለኛ የሆነችው? አላውቅም። ውሃ ቀጠነ እኮ ነው አመሏ። ባለፈው ዕለት የትም ስትዝረከረክ የጣለችውን እቃ እኔ ጋር መታ ውለጅ አለች። ይታይሽ እስኪ እንግዲህ። የምን እቃ ማለት? ያን ያህል? ኧረ ተይኝ። እዚህ ተጎልቼ ወሬ ስታርቅ ወጡ አረረ። ዛሬም አለቅሽ። ጠብቂኝ፣ እመጣለሁ። ሴት እኮ ነኝ። እዚህ ማውራት እንችላለን። እንደውም ላግዝሽ። ኧረ አይሆንም፣ ጨርሻለሁ። እዛው ሳሎን እናወራለን። እሺ በቃ ብትቃይ ጨርሽና ከፈለግሽ የሆነ ቦታ ወስድሻለሁ።
እኔ አንቺን እንዴ? ምን ነው? እንደ ሰው እኮ ታይቼ ግን አላውቅም። አይዞሽ የኔ ቆንጆ፣ ከዚህ በኋላ እንደ እህትሽ ነኝ። ምንም የምትፈልጊው ነገር ሲኖር ሳትሳቀቂ ጠይቂኝ። እሺ? አመሰግናለሁ። ሉሊት እንዴት ነሽ? አንድ ቤት ሆነን እኮ የምንታየው ከስንት ጊዜ እንዲሆን። ያው አንተ ስትተኛ እኛ እንነሳለን፣ እኛ ስንተኛ ደግሞ አንተ ትነሳለህ። ለዛ ነው አይመስልም? አዎ ልክ ነሽ። ማታ ማታ እኮ ስትሪም ስለማድረግ ነው። እና እንዴት ነሽ? ደህና ነኝ። ቤት ውስጥ ዛሬ ማንም የለም መሰል። አዎ ማንም የለም። ደስ ይላል። አዎ ደስ ይላል። በነገራችን ላይ እኔ እኮ ካንተ ጋር ጊዜ ማሳለፍ ፈልጋለሁ። ዛሬ ደግሞ ቤት ውስጥ ማንም የለም አይደል? የምርሽን ነው? ግን እኮ ሀሳቤን ለማስቀየር እየሞከርክ ነው። አረ እንደሱ አይደለም። ያው ትንሽ ካንቺ ባህሪ ጋር ማሄድ ንግግር ስለሆነብኝ ነው። እሺ እኔ መኝታ ቤት እንሂዳ። ከፈራ ይቅር። አረ አልፈራሁም። ሮማንቲክ ወንድ መስለኝ ነበር። ዝም ብለህ ልብስን ታውልቃለህ እንዴ? ኦ ሶሪ፣ አንዴ መጣሁ። ጠብቂ። ቼክሜት፣ ወጥመድ ውስጥ ገባክ። አሁን ሮማንቲክ ወንድ እንደሆንኩ እንዳረጋገጥሽ እርግጠኛ ነኝ። ለክፋት በነገርሽ ላይ ኩሩ ሴት ውስጥ ናት። እንዲህ ግን በቀላል አገኝሻለሁ ብዬ አስቤ አላውቅም ነበር። ፊት የነሳው እኮ ስላልተመቻኝ አይደለም። ሁሉም ሴቶች ስለሚወዱ በቀላሉ ትተኸኝ የምትሄድ ስለሚመስለኝና ስለምፈራ ነው እንጂ እወድሃለሁ። ይሄ ነገር በህልሜ አይደለም አይደል? በእውነ እኔ ቆንጆ፣ ይህን ቀን እድሜ ልክ እንደ ልደቴ ቀን ነው የማከብረው። ይሄን ያህል በለሽ፣ አሁን ጠጣ። ደግሞ እንዴት ነው የምታምሪው! አመሰግናለሁ። እየጠጣክ
ይህን ስልክና ይህን ሲዲ ወረቀቱ ምንም የለውም። ስልኩን መክፈት ከቻለን ግን የሆነ ነገር አናጣበትም። ስልኩን ለኔ ስጪኝ። እኔ አላምንም። እንዴት? እንደገመትኩት ነው። ፓስወርዷ የወንድሞቿ የልደት ቀን ነው። ወንድሞቿን በጣም እንደምትወዳቸው አውቃለሁ። ለዛ ነው ግምቴ ልክ የሆነው። እሺ በቃ ይችናቻችሁ። ስልክ ውስጥ የሆነ ነገር ካለን ይፈልጋለሁ። እሺ ግን ብትቃኔ ታርግሻል። ዓለም ውስጥ የሌለ በሽታ ስም ጠርቼ አሞኛል መድኃኒት ግሽልኝ ብዬ ልኪያት ነው። ከተማውን አካላ ሲዳግማ ትመጣለች። ብርክቲ ግን ክፈኛ ነሽ። ምን መርጫ የለኝ። ይቺ ወደ ስራሽ። በጣም የሞቀኝ ነው። እንዳውልቅ ይፈቀድልኛል? መጀመሪያ በደንብ ዘናም በል፣ ከዛ እኔ ራሴ አውልቅላለሁ። አንቺ ነሽ ግን? አዎ እኔ ነኝ። ይሄን ኬዝ በቀላሉ መፍታት የሚችል መስሎኝ ኮሚሽነሩን እንዲይዘው ጠየቅኩት። በሚያሳዝን ሁኔታ እንዳሰብኩት ውጤት ላስመዘግብ አልቻልኩ። ኮሚሽነር አዝኖብኛል። እምነቱን ነው የበላሁት። የኔ አንበሳ የጊዜ ጉዳይ ነው እንጂ ትወጣዋል። ሮዛን አሳንሻ አይቻታለሁ። እሱ ነው የኔ ጥፋት። አይዞህ፣ በቅርቡ ገዳዩን ለፍርድ እንደምታቀርበው አልጠራጠርም። እንጃ የሚሄድባቸው ርቀቶች ሁሉ ፍንጭ አልባ የሆኑብኝ ተቸገርኩ። ብቻ ጊዜው ሲደርስ እናያለን። አንበሳዬ፣ እውነትና ንጋት ቀስ እያለ ነው የሚጠራው። እውነት ታሸንፋለች። በውሸታሞች ዓለም እውነት ምንም ዋጋ የላትም። እንደዚህ አይነቱን ተስፋ መቁረጥ ካንተ አልጠብቅም። እኔም አንድም ቀን የጀመርኩትን ነገር ከዳር ሳላደርስ ተስፋ ቆርጣለሁ ብዬ አስቤ አላውቅም። ግን ከሪያሊቲው መሸሽ አልችልም። እንደዛ ነው የሆነው። እሺ ደግሞ ምን ተፈጠረ ልትለኝ ይሆን? ወይዘሪት ሮዛ የምስራች አለኝ። ይህን ነገር የምሰማው ካንተ መሆኑን እጠራጠራለሁ። ለመሆኑ ምን ተገኘ? በረከት ተስፋ ቆርጧል። ምን እያልክ ነው? ታግሎ አንቺን ማሸነፍ ስላቃተው ይሄንን ኬስ መከታተሉን እንደሚያቆም ነገረኝ። እርግጠኛ ነህ? በጣም እርግጠኛ ነኝ። ሁሉን አስጨርስ ነው። ተስፋ ቆርጦ እርግፍ አርቆቶ። በጣም ጥሩ ዜና ነው። በጣም እንጂ። እና ታዲያ ይሄን ቀን እናክብሯ። መርማሪ ከበደ። በሚገባ እናከብረዋለን። የት እንገናኝ? ቤት ና። እንደሱማ አይሆንም። ለምን? እንዴ ሉሊት እኮ ቤትሽ ነው ያለችው። ከአንቺ ጋር ያለኝን ግንኙነት ማወቅ የለባትም። በቃ የተለመደው ቦታ እንገናኝ። ምንድነው? ምን አገኘሽ? አሳ ጎርጓሪ ዘንድ ያወጣል ማለት አሁን ነው። ሮዛን ለማጥመድ ስንጓዝ መርማሪ ከበደ እጃችን ውስጥ ገባ። ይህን ተመልከቹ። ከበደ ነፍሰ ገዳይ ነው። የፈጣሪ ያለ ምንድን ነው? ማንን የገደላት? አላውቅም። አልገባኝም። ምን እየተፈጠረ ነው? እኔም አልገባኝም። ግን አንድ ነገር ብቻ እርግጠኛ ነኝ። ሮዛ ይህን ፋይል የያዘችበት ትልቅ ምክንያት አላት። ከበደና ሮዛ ይተዋወቃሉ ማለት ነው? ቀላል ይተዋወቃሉ። ይህን ፋይል ኮፒ አድርገን መያዝ አለብን። አሁን አለቀን። ለመርማሪ ከበደ መጫወቻ አሻንጉሊቴ ነው ማደርግ።